እኔ እያየሽኝ አውሪ በአላህ ታያዩሽ ነው ማለት እኔ ጠይቅ አንቺ ተቀብለሽ በእዚያ ድምጽ የለው ሆነ ግን እውነት እግዚአብሔር ፍርዱን ይስጣቸው። እኛ ከነሱ በታይ እዚህ እየፋጋን አፈር እየራስን እነሱ ግን የእኛን ብር አታለው እንደዛ አረጉን። ሶሪ ሚዩት ነበርኩኝ። ያታለላችሁን ፈረንጅ ለምን አትከሱትም ታዲያ? ቤሩት ነው ያለው እሱ ሄደ ከዚህ ንብረቱን ሸጦ ምን ብሎ ቤሩት ገብቷል። አሁን ቅድም እኮ ስልኩን እሷ ምን ታርግሽ ስልኩን እኔ ሰጥሻለሁ የምትል ሴትዮዋ ያሉት እነሱ ባልና ሚስቶቹ ቤሩት ገብተዋል። ዘይነብ ነግራታለሁ ለዘይነባ ሁሉ ነገር እኛን ራሱ ከነሱ ጋር ርቀውን አብራውን የባለቤቴን የሶስት ወር ደሞዝ የወንድሜን ነቅጠው የኔን የሁለት ወር ደሞዝ ነቅጠው ነው ያስወጡን። ህግ ጋር እንኳን ምን ሄድ አናቅም ነው ያሉን። ደላላዋ እስከ ጭራሹ ስልኳን አጥፍታለች። አናቃችሁም ብለው ጭራሽ ብሎክ አድርገውናል እኛን ራሱ ማለት ነው። እዚህ ደግሞ በህግ ምን ሄድ ህግ ከምን የሚቆጠር ነገር የለም። ነገር ትክክል። እኔ ባንቺ ቦታ ሆኜ የሆነ ፈረንጅ አመጣሁና የሀገሬን ዜጎች ኢትዮጵያዊ ጎረቤቶቼን አብሮ አደጎቼን እኔን አምነው ያላቸውን ከብትም መሬትም ሽጠው ከዘመድ አዝማድም ተበድረው ከፍለው ወደ ሮማኒያ ለመምጣት ይህንን ሁሉ ገንዘብ አወጡ እኔን አምነው። እኔ ደግሞ ፈረንጁ ከዳኝ። የተማመንኩበት እውነት ሆነ እንበልና የተማመንኩበት ፈረንጅ ከዳኝ። ማን ነው ተጠያቂ? ትክክል። ማን ነው ተጠያቂ? እኔ አይደለ? አዎ። ለምን እኔ ነኝ። እነሱ አላዩትም አያውቁትም። እኔ ነኝ ያመንኩት። እኔ ነኝ አምኜ ወገኔን ያስበላሁትኝ። እውነት ፈረንጁ ኪስ ገብቶ ከሆነ እኔ አስመሳይ አይደለሁም። ያላየሁትን ነገር አካውንት ውስጥ የገባ ነገር ሳላይ ፈረንጅን የበላው ገለመሌ አልልም። ሮማኒያዎቹ ሰው ማምጣት ከፈለጉ በነፃ ቪዛ የሚያመጡት፣ ግን አበሻ በነፃ ማንንም መርዳት ስለማይፈልግ ኦፍኮርስ ገንዘብ ያስከፍላል። ግን ኦቨር በዛ። ይኸውልሽ ሀቢባ በፊት ሴትዮዋ በነፃ ነው የምታመጣቸው ወንድሜን ባለቤቴን እህቶቼን ያው በቤተሰብ እንዳለ በነፃ ነው ያመጡን። እኛም ማለት ነው ወንድሟን ራሱ በዚህ አጋጣሚ ወንድሟን አንድ ብር ሳልቀበል ነው ያመጣሁት። ሌላው 300 400 ሺህ ብር ሲቀበል እኔ እንዲሁ ነው ያመጣሁት። ወንድሟን ራሱ ማለት ነው። ከዛ ይሄ ሰውዬ እኔ የምሰራበት እህቱ ዶሮ ቤት አላቸው። ይኸው እዚህ ፊት ለፊት ነው አሁንም ዶሮ ቤቱ። ከዛ እንደዚህ ሰው እንፈልጋለን የራስ ሰው ደህና ሰው ካለሽ ምናምን ስትልኝ ዘይነባ እንደዚህ ሰው እየፈለጉ ነው ግን ወረቀታቸውን በራሳቸው አስጨርሰው ትኬታቸውን ራሳቸው ቆርጠው ፕሮሰሳቸውን ራሳቸው ጨርሰው የሚመጡ ካለ ሴትዮዋ ሰው እየፈለገኝ ነው ስላት፣ ኧረ አብሽር ሰው አለ ችግር የለም ሰው ከፍሎ የሚሄድ አለ ወረቀታቸውን ራሳቸው ጨርሰው መሄድ የሚፈልጋል አለችኝ። ከዛ ካለሽ ፈልጊ አልኳት። ከዛ ለሰዎቹ ነግራቸው ሰው እንደዚህ እንከፍላለን ብለዋል እንመጣለን ብለዋል ብዙ ልጆች አሉ ስላት፣ አንጫቸው አሉኝ ሰዎቹ ማለት ነው። ከዛ ፓስፖርታቸውን ዘይነባ ላከችልኝ። ለሰውየው ሰጡ። ሰውየው ለደላላዋ ሰጠ። የባለቤቱ ዶሮ ቤቱ ለደላላዋ ፓስፖርታቸውን ሰጠ። ያቺ ሴትዮ ሰራች ወረቀቱን። እኔም እኮ ደላላዋን አላወራትም ሰውየው ነው የሚያወራት። የሚያመጣቸው ሰውዬ ማለት ነው ለራሱ ካምፓኒ የሚያመጣቸው አሳልፎ ለደላላ ነው የሰጠው በራሳቸው ወጪ ጨርሰው እንዲመጡ ማለት ነው። ከዛ ወርክ ፐርሚቱ ሁሉን ነገር ጨረሰ ላከላቸው። መጀመሪያ ግን ለዘይነብ ያልሻት የአሰሪዎቼ ወንድም ነው ዶሮ ቤት ያለው ነው። ትክክል እህት ታዲያ ለምን የምሰራበት እህት ናት ያመጣችው። ገባ እሱ ሰውየው ነው የሚያመጣቸው። ግን እንዳለ ወረቀታቸውን በራሳቸው ወጪ ሰርተው ጨርሰው እንዲመጡ ነው ያለው። እኔ ወጪ ከፍዬ አላመጣቸውም። ተፈለጉ ራሳቸው ወጫቸውን ሸፍነው የሚመጡ ከሆነ እፈልጋለሁ ነው ያለው ሰውየው። ከዛ ስጠይቃት ዘይነባን ከፍለው ይመጣሉ ይከፍላሉ። ሁሉም ሰው እንከፍላለን ተስማምተዋል ብለዋል ይጀመርልን ብለዋል አለች። ለምን በጀመሪያ ሰዎቹ አመጣው እንዳለ ጠፍተውባቸዋል። የሚገርምሽ ነገር ከሷው ላይ ወደ 6 ልጆች መጣው እንዳለ ሌላ ሀገር ገብተዋል። ታውቃለች ጠፍተዋል በሞላ። አሁንም ድጋሚ አልከስርም ተፈለጉ። በፊት 6 ሰው ከወሰደችና ወደ ሌላ ሀገር ከተሻገሩ ደላላ ናት ዘይነብ። ተሻግረዋል ጠፍተዋል ናችሁ እናንተ ተባብራችሁ የምትሰሩ ደላሎች ናችሁ። አሁን ዘይነብ ብሯ ባይበላ እነዛ ሰዎች ነፍሰ ስጋዋን ባያስጨንቁት ኖሮ ሚዲያ ላይ ማትወጣም በዚሁ ነገር ትቀጥልበት ነበር። ብሩ ጥሟቸው አንድ ሰው በ350 ሺህ እየወሰዳቸው ሐራም ተሳክቶላቸው ቢሄዱ ራሱ ለሮማኒያ የምትባል ድሃ ሀገር 350 ሺህ ብር በአንድ ሰው መብላት በጣም ብዙ ብር ነው።
ከዚህ ድሃ ሴትዮዋ ናት እኮ ይሄን ብር እኮ እኛ አልወሰንም እኮ ሴትዮዋ ናት። ሴትዮዋ ይሄን ያህል ብር ከፍላለሁ መምጣት የሚፈልግ ሰራላቸዋለሁ አለች። ልጆቹ እሺ አሉ። አገናኘኋት ዘይነባን በቃ ይሰራላቸው እንመጣለን ብለዋል አለች። ዘይነባን አገናኘኋት ይጀመርላቸው አለች። እኔ ሃይሚ ካም ዳውን። ሴትዮዋ እስከ ዛሬ ድረስ በነፃ የምታመጣ ሴትዮ ባንዴ 350,000 እንዴት ጠየቀች? እየመጡ እየጠፉ ስለሆነ የሚለዋል ድራማ ፈጥራችሁ ይኸውልሽ፣ እየመጡ እየጠፉ የሚለውን ድራማ ፈጥራችሁ ከሰው ብር ለመቀበል ከሆነ ሳትሉ ይሄንን በነፃ ነው የማመጣው ብላችሁ ክፍያ መጠየቅ ትችላላችሁ። ሀቢባ ልንገርሽ እንኳን እንዳለ ጠፍተዋል። እዚህ መጥቶ የሚቀመጥ የለም። እንኳን እነሱ አሁን ቅድም ያወራች ሴትዮ 10 ሰው አምጥታ እንዳለ ጠፍተውባታል። ከ10 ውስጥ 2 ናቸው። 3 እህቴ እና የአክስቶቼ ልጆች ናቸው አሁን እዚህ ድርጅት ያሉት። እቺኛዋ ራሱ ዳቦ ቤት አላት አሁን የገባሁበት 12 ሰው 13 ሰው አምጥታ እንዳለ ሄደውባታል። እግዚአብሔርና ምሻውን ቅድም ያወራችሽ ሀረዋ እህቴና የአክስቶቼ ልጆች ነው አሁን እዚህ ራሱ የቀሩት በሞላ ሄደዋል። ግማሾቹ እንኳን ሌላው ቀርተሽ ወንድሟ እኔ ዋስትና ሆኜ በቃ ወንድሜ ነው ያጎቴ ልጅ ነው ብዬ አምጥቼ 3 ወር አይዲውን ሲያገኝ ነው የጠፋው። እዚህ ቡካሪስ ተቀጥሮ ነው የሚሰራው አሁን በ1000 ዩሮ ምናምን ነው የሚተከፍለው። እዚህ ጋር እኔን አስፋው ለሰዎች ማለት ነው። ሀቡ ሮማኒያዎች እኮ እዚህ ለማኝ ናቸው ሌቦች። ኧረ እዚህ አረብ ሀገር መጥተው ሱቅ ውስጥ ይቀጠራሉ ከኛ እኩል። ሱቅ ውስጥ ይቀጠራሉ ከኛ እኩል። ድሃ ናቸው ሮማኒያዎች። እዚህ ሞል ውስጥ ሴልስ ስንቀጠር ከኛ እኩል መጥተው ይቀጠራሉ። ሴልስ አሲስታንትነት ይቀጠራሉ። ዘይነብ ትልልቅ ደከማት ቀናት ልክ ያለው ከስር እዩ ከስር የ500 የሷን የሮማኒያ ቁጥር ላኪልኝ። የኢትዮጵያ ቁጥር ነው ላክሽልኝ። አይሰራም። ዋትስአፕ ኢንቫይት አርጊያት ነው የሚለው የመዓዛ ስልክ የተበላሸ ምንም አላክሽም። ዘይነብ አላክሽም ደረሰኝ። ከዛም በኋላ ምንም አይነት ደረሰኝ የአባታቸው ደበበና የሽመልስ አልደረሰሽም? 500 አንድ ነጥብ ምናምን ይሆን መጨረሻ ላይ ከላክሹ ደረሰኝ በኋላ ትልልቆቹን ልላክ ካልሽ በኋላ አላክሽም እያልኩሽ የላክሹ ላይ ደግሜ ልይ የላክሹ ላይ መጨረሻ ላይ አልደረስኩም። እስቲ ግቢና እንደ 234,000 ቆይ በመሐመድ እንድሪስ 234,500ን ታዩ በዲማ ብለሽኛል። 100,000 ደግሞ በታሪክ 123,000 በተመስገን በጣም ብዙ ነው ሰንሰለታችሁ። 208,500 በብርሃኑ 210,000 በከበደ 148,000 በከበደ 46,000 እኔ ራሴ ደከመኝ በመደመር የሀገር ደረሰኝ ነው። ሐዋላ ምሰራ ነው መስሉ ምንድነው እንደዚህ አይነት የቆሸሸ ስራ ማለት? በተለያየ ሰው ለምን ትክክለኛ ንጹህ ስራ ከሆነ በአንድ ሰው ለምን አልገባም? ይሄ ሁሉ ደረሰኝ ምንድነው? 8 እና 5 ሲደመር 12 ሰው በ13 ሰው ስም ደረሰኝ ምንድነው? 200,000 ይሄ ብቻ አይደለም። ይሄ ብቻ አይደለም ደረሰኝ አለ ገዛ ይኸውልሽ ልጅቷ አንቺ ደላላለትሽን እመኚ መጀመሪያ ለመሰለሽ ከነዚህ 20 ሰዎች በፊት ሌላ ሰው ልከሻል። ሌላ ሰው ልከሽ ባንቺ ጠፍቷል እያለች ነው። ሰምተሻላ? ልከሻል አላክሽም? የላክሻቸውን ሰዎች ታመጣጣለሽ። እኔ ልጆቹ አሉ። አሁን ጥያቄው አጭር ነው ዘይነብ። ልከሻል አላክሽም? አዎ ወይም አይ ነው መልሱ። ልከሻል አላክሽም? ከነዚህ 20ዎቹ በፊት ልከሻል። ሮማኒያ 6 ነው 7 ሰው አላክሽም? ቀላል መልስ ልክ ያለው ወይም አላክሽም? ወንድሜ ጋር ልከሻል ወስዳለች። ልከሻል አላክሽም? እሷው ናት የወሰደች። አዎ ልክ ያለው አዎ። ስንት ሰው ከዛ ከ20ዎቹ በፊት ስንት ሰው ግን ብር ልክ ከበላው ብሩ በኋላ እናወራለን። ስንት ሰው ልከሻል? ከወንድሜ ጋር 5 ወንድሜ ጋር 5 ሰው ልከሻል። ከ20ዎቹ በፊት 5 ሰው ልከሻል። እሷ 6 ነው ያለችው። ስትመለስ እንጠይቃታለን። ማስረጃ 6ቱንም ሰዎች ልታመጣቸው ትችላለች። ኦኬ 2 ሴት 3 ወንድ 2 ሴት 3 ወንድ 5 ሰው። እሺ እነዚህን 5 ሰዎች ስትልኪ ከወንድምሽ ጋር 6 ማለት ነው።
አምስት ከወንድሜ ጋር 5 ስትልኪ ስንት ከፈሉ? ስራጅ የሚባሉ 175,000 ከማል 200,000 እንትን ዘሃራ ከነስማቸው ነው የምነግርሽ። ዘሃራ 123,000 ከድጃ 200,000 እንዳለ በግዛው አካውንት ነው ያስገባ። 1 ብር ዘይነብ ከዚህ ወስዳለች ከተባለ ኦኬ ደረሰኙን እፈልጋለሁ። ስለዚህ ይሄ ገንዘብ ስለጣማችሁ 5 ሰዎች 170,000 200 ምናምን ከፍለው ሄደው ስለጣማችሁ ለምን አንጨምርም ብላችሁ 20 ሰው ደግሞ በእንደዚህ አይነት ዋጋ 4.4 ሚሊዮን ብር አውጥተው እንዲህ አስገብኝ ኦኬ ግዛው አስገባለሁ እንዲሄዱ አደረጋችሁ። ህዝቡን አስበላችሁት እናንተ ለምታገኙት ኮሚሽን ብላችሁ። ድሃ ገንዘቡን ከተበላ በኋላ ያለውን ከተበላ በኋላ ምንም ነገር አይገርመውም። ምንም ያደርጋል። ዘይነብ ቪዲዮ አብሪ፣ ግዛው ቪዲዮ አብራ። ያስተጋባል። ሌላም ሰው አለ መሰለኝ፣ በሌላ ስልክ ተከፍቷል መሰለኝ ይሄ ላይቭ እናንተ ጋር። ግዛው ኖ ስራ ቦታ ስለሆነ ነው። ስራ ቦታ ማሽን ምናምን ነው የሚጮኸው። እሺ አሁን ያንቺን ዋትስአፕ ስልክ ለዘይነብ ላኪላትና ትላክልኝ። ምን ላክልሽ? ዋትስአፕ ስልክሽን ደረሰኞቹን እንድትልኪልኝ እንልክልሻለን። እዚህ ስልኩ ላይ አለ። ኦኬ ዋትስአፕ ስልክሽን ለምን እሷ ይላከችልኝ የኢትዮጵያ ስልክሽ ላይ ኢንቫይት አርጊያት ነው የሚለው። ዋትስአፕ የላትም ኢንቫይት አርጊያት ነው የሚለው። ተዘግቷል። ሲጀመር ያኛው ቆይቷል፣ ተበላሽቶብኛል። ሌላ አዲስ ነው ያለኝ። ወይ ደግሞ አዲሱን በግዛው ዋትስአፕ ላኪልኝ። ግዛውን አውርቼዋለሁ ዋትስአፕ ላይ። እሺ በሱ ዋትስአፕ የዋትስአፕ እሺ። ምክንያቱም ደረሰኞቹን አንቺ እና አካውንት ነምበር እኛ በዚህ አስገቢ ነው ያልናት የምትዩን አካውንት ነምበር ትልኪልኛለሽ። እንልክልሻለን አለ። በቃ ከዛም በኋላ ነው የምናወራው። ዘይነብ አንቺም የቀሩትን ትልልቅ የምትያቸውን ደረሰኞች ላኪ። የላክሻቸውን 12 ደረሰኞች እደምራለሁ። ሃይማኖት ደግሞ እሷ ጋር ያለውን ላንቺ በዚህ አስገቢ ብላ የላከችው አካውንት። ከዛ አካውንት ውጪ ያስገባሻቸው ገንዘቦች አይቆጠሩም። ለምን እሷ በዚህ አስገቢ ብላ የላከቻቸውን አካውንቶች እና አንቺ ያስገባሽበትን እናስተያያለን። የላከችበትን ማስረጃ ትልክልናለች። ወደ አንቺ የላከችበትን ላኪ ብላ ስትሰጥሽ ከሰጠችሽ አካውንት ውጪ ያመጣሻቸው ደረሰኞች ተቀባይነት አይኖራቸው። ስለዚህ ከሁለታችሁም ወገን ያሉትን ማስረጃዎች አጠናክራችሁ ላኩልኝና ዋትስአፕ ላይ ነገ እንገናኛለን። አሁን በቃ ማስረጃዎቻችሁ ስታመጡ እሺ፣ ስልካቸው የሚሰራ ከሆነ ገጠር ደውለን እንልክልሻለን። እሷ ጋር አለ። ሲጀመር እኛ ቤተሰቦቻችን ጋር ያስገባችሁን ብር የመለስንለት ራሷ ጋር ዘይነባ ጋር ለደረሰኝ እኮ ዘይነባ አልሰማሽኝም ያልኩትን። አንቺ መጀመሪያ ብሩን አስገቢ ስትያት በምን አካውንት የመጀመሪያው ክፍያ የመጀመሪያው 10 ሰዎች 120,000 ከፈሉ ያልሽው ራስሽ በምን ደረሰኝ ነው እንድታስገባ የነገርሻት? ያንን ደረሰኝ አስገብታ የላከችልሽን ደረሰኝ ላክልኝ። ለሴትዮዋ የሰጠችው ዱባይ ዘይነባ የሰጠቻችሁ ታውቃለች። እንደገና ደግሞ ግማሹን ደግሞ እዚህ ልጆቹ እዚህ ያሉ ልጆች አሉ፣ ከእነሱ ላይ የተቀበለ ነው ሴትዮዋ የወሰደችው። እንደገና ደግሞ የልጆች አሉ እዚህ ከእነሱ ላይ ዶላሩ ለሴትዮዋ እየሰጠች እዚህ የሚሰሩ ልጆች ኢትዮጵያ አሉ፣ ለእነሱ ነው ያስገባችላቸው ዘይነባ። እንደገና ዱባይ ያለው ልጅ ደግሞ ዘይነባ ዘመድ ናቃታል። አይሚ እነሱ ያውቃቸዋለሁ ወይስ አንቺ አስገቢ ያልሽኝ ቦታ ነው ያስገባው? እዛን ሰሩ ሴትዮዋ የተቀበለችው ልጆቹን እኔ ያውቃቸዋለሁ ወይስ አንቺ አዘሽኝ ነው ያስገባው? ዘይነባ ልጆቹ ታዲያ እዚህ ቢኖሩ ዶላሩን ሴትዮዋ እየወሰደች እኮ ነው ያስገባሽላቸው። ራስሽ ሰብስበሽ ወንድምሽ ራሱ ያውቃል። ለዘመዶችሽም ግማሹ ለነ ሞክታ ለነማ ያስገባሽላቸው ዘይነባ ራስሽ አለሽ። ዶላሩን እዚህ እንትን እያለ ደላለዋ እየሰበሰበን ከዱባይ ከዚህ እየለቀማልን ስትናገር ደላለዋ
እኔ እኮ እሱን አይደለም የምልሽ። አንቺ በእንደዚህ ያስገቢ ያልሽኝ ነው እንጂ እኔ ሩማንያ ያሉትን ሀበሻዎች እኔ አውቄ ያስገባው ወይስ አንቺ አዘዝሽኝ ነው? አይሰማም እኮ ለህ ላውራት አንቺ አዘሽኝ ነው ወይስ እኔ ልጆቹን አውቃቸዋለሁ? ልጆቹን ራሴ አናግሬ ነው ወይስ አንቺ አዘሽኝ ነው ያስገባው? ዘይነባ ልጆቹ እኮ ታዲያ እዚህ ቢኖሩም እኮ ልጆቹ ለሴትዮዋ ዶላሩን ሰጥተዋታል እኮ። ዶላሩን ሴትዮዋ እየዞረች ልቅም አድርጋ ወስዳ ነው እኮ ልጆቹ የሰሩበትን ብር እኮ ነው ያስገባሽላቸው ለልጆቹ። ማነው ያዘዘኝ? ያዘዘኝ ማን ነው? እኔ ማውቀው ማንን ነው? አንቺን ነው እነሱ ነው? ታዲያ የምታገኝ ልጆቹ ለሴትዮዋ ያስገባችው አንቺ እንትን ብትይ ለሴትዮዋ የወሰደችው ራስሽ ስጫቸው። ለሴትዮዋ እንትን እያልሽ ስጪ ያልሽው ራስሽ። ወረቀቱ ሲጀምር 120 ሺህ ብር እንደሚያስፈልግ ነግሬሽ ይከፈል ያልሽው ራስሽ። እኔ ምን አደረኩ ታዲያ ዘይነባ? እኔ እያየሽኝ አውሪ። በአላህ እያየሁሽ ነው ማለት እኔ ጠይቅ። አንቺ ተቀብለሽ በእዚያ ተቀብለሽ ነው ወይስ እኔ ልጆችን እኔ ተቀበይ ውሰጂ ብዬሽ ነው ያስገባሁት? አይሰማም እኮ ስልኩ። እኔ ልጆቹ አይሰማም። ከሌ ተቀበይና ድምፅሽ አይሰማም። ጮክ በይ ዘይነብ፣ ጮክ በይ፣ ድምፅሽ አይሰማም። አንቺ የት ላወራቶች በጣም እየጮኩ ነው፣ በጣም እየጮኩ ነው። የኔትወርክ ሆናል እንጂ። እሺ አሁንስ ሰማ? ወደ ውጪ የወጣው ነው። እሺ ሃይሚ ወይ ኸይር፣ እኔ ልጆቹን አናግሬ ከልጆቹ ተቀበይ ነው ያልኩሽ ወይስ አንቺ ነሽ ከከሌ ተቀብያለሁ አስገቢ ያልሽ? እቺን መልስ ነሽ። ተቀበይ አስገባላችኋለሁ ያልሽው ራስሽ። ተቀበይ አስገባላችኋለሁ አልሽኝ ዋለው እኔ ልጆቹን እኔ የሰበብ ብሩን አውቃቸዋለሁ። ልጆቹ ሩማንያ ያሉትን ልጆች እኔ አውቃቸዋለሁ። አታውቂያቸውም? ግማሹን ዘይነባ ግማሹን እኮ ወንድምሽ ነው ያመጣቸው እኮ። ይሄን ያህል ዶላር አለ ከወንድምሽ ላይ ከዘመድሽ ላይ ከእነ ሙክታል አይደል? ይሄን ብር እየሰበሰበ ለሴትዮ የሰጠ ነው። በቃ ነይ ይኸውልሽ፣ እያየሽኝ አውሪ። ሮማን ትጨምሪ ጨርሺ። አንድ ልጅ የራሱ ልጅ አለችው። አንድ ያመጣት የሷን 500 ቢሰጣችሁ ይኸውልሽ 500 ዶላር ማለት ሲሰጣችሁ ግዛው። በውድ ነው የተገዛው። ራሳችንን ምን ሰበስቧል። አንድ ሙክታር 500 ከአዲሶቹ እንደውም ያንን ብር እኮ ሃይሚ አልሰጣችሁም ለሴትዮዋ። እውነቱን ተናገር። ዮሐንስ አሁን እኮ ጥፋተኛ ወይ ለሴትዮዋ ስንሰጥ ደረሰኝ ቢኖር እኮ እዚህ ጋር እኛ የምንከራከር ነበር። ሴትዮዋ እየመጣች እየለቀመች ነው ስራችሁ። ስራ ቦታችን ላይ ቤት እየመጣች ነው። እኔ አምንሻለሁ ሃይሚ አምንሻለሁ። ዮሐንስን ካልሽ እኔ አንቺ ታውቂያለሽ እኮ ግን አንቺ አሁን እኔ ምንም እንትን እንዳታውቱ ይሄን ገንዘብ እኔ እንደወሰድኩ ነው እያደረግሽኝ ያሉት። ዘይነባ ታውቂያለሽ እኔ ይሄን ብር እንደወሰደች ታውቂያለሽ። እዚህ ጋር አንቺም እኔም በቃ ምን አልኩ ታዲያ? እኔ እናቴ አደጋ ላይ ነች። መንታ እንደወለድኩ ታውቂያለሽ። ሲቀጥል ግዛው መንታ እንደወለድኩ ታውቂያለሽ። አረብ ሀገር ሰርቼ ቤተሰቤን እንደማስተዳድር ታውቂያለሽ። እናቴ በስተርጅና ጽዳት እየሰራች እንደምትኖር ታውቂያለሽ። የሰው እጅ ትክክል ምስክሯንሽ አንቺ ትክክል። አንድ ያ መሬት በደላላ ብር ነው የተገዛ። ምስክር አንቺ ለሃይማኖትሽ ለክርሽ። ዮሐንስን ካልሽ እኔ አምንሻለሁ፣ አንቺን ማለት ብሎ መልሻለሁ። ግዛው ጋር አንግባባም። ሃይሚዬ እማምነው እኔ አንቺን ነው ብዬሽ። አንቺ ለምን ለክርሽ ታማኝ ስለሆንሽ ለዚያ ነው ባዘሽኝ አካውንት እኔ የማስገባው እንጂ ተጠራጣሪ ልጅ ነኝ። ይሄ ሁሉ ያረኩት አንድ ወንድሜን እንድየን እንድትወስጅልኝ ነው። ታውቂያለሽ ተመልሼ አረብ ሀገር መስራት ስለማልችል የሚጥል በሽታ ስለያዘኝ ድሮ እኔ እንደማስተዳድራቸው እኔ እንደምረዳቸው ታውቂያለሽ። የገባሁበት እኔና አንቺ የሚያገናኘን
እንዲየን ወንድሜን እንድትወስጂልኝ ነው እንጂ ሁለታችንም ደላልነት ልንሰራ አይደለም። ወባንም አታቂው ወባን አንቺ አታቂው። ሹፌር ከተፈለገ መንጃ ፍቃድ አለው ስራ ፈቶ ቁጭ ብሏል። አንቺ እንደው እንዲየ መስሎሽ? ኧረ ይሄ እንዲየ አይደለም። እኔ ለዘምዘም ቃል የገባሁት እንዲየን በነፃ ወስድላት አው ብለሽኛል። እሱ ደግሞ ተስፋ አድርጎ እየጠበቀ ነው። አንዴ ዘመቻ ሄዳለሁ፣ አንዴ ራሴን አጠፋለሁ እያለ ቤት ውስጥ እያሰቃየን ነው። ለዚህ ነው እኔ ለሱ ብዬ ገደል የገባሁት፣ እሱ ሄዶ እንዲሰራ ነው። ይሄንን ሚስጥር አንቺም ታውቂያለሽ። እኔ ሀቢባ ጋር መጥቼ እንደውም መጀመሪያ ሀቢባን ያገኘኋት በሰው ነው። ሀቢባን አታገኛትም። ስንቴ ጽፌ ደክሞኝ ስንት ቦታ ደውዬ ነው እርዳታ ልለምን ብዬሻለሁ። ላንቺም ሃይሚ እርዳታ ለምኝም ቢሆን እከፍላለሁ፣ ለምነን እንከፍላለን። በኢትዮጵያ ብቻ ልውጣ እንዳልታሰር ብዬሻለሁ። አላልኩሽም? ሚሄድ ሲጀምር እንትና ጋር ራሱ የማንቱ አዲስ አበባ ያለው ሰውዬ ጋር ራሱ ልጠይቅ እስቲ እንደው እግዚአብሔር በረዳን በጠየቅሽ አላልኩሽም? እኔ ራሱ ብዬሻለሁ ልልሽ ለምን እንደሆነ ታውቂያለሽ? ገንዘብ እኔ ሀቢባም ጋር የመጣሁት እንድትረዳይ ነው። ከዚያ እንደው የገንዘብ እርዳታ ከሆነ አልፈልግም አለች። ከዚያ እንደውም ዛሬ በስርዓት አናግራኛለች። ዞር በይ መጀመሪያ እነሱን ሳላናግር አላናግርም ኮስተር ብላን የሸኘችኝ። ከዚያ እንደውም በውስጥ አለቀስኩኝ። ሳለቅስ ጊዜ አንድ ልጅ ናት ያበረታታችኝ። እና አንቺንም በምን ላግኝሽ ግዛውን ብሎ ካደረገኝ የግዛውን ጸባይ ታውቂያለሽ። እኔ ከሱ ጋር ብዙ አልነጋገርም። እኔ ምንም ሚዲያ ላይ ስለዚህ እኔ ያንን ብር ለሴትዮዋ 240,000 ያስሰው እስቲ ሂሳብ ስሪ። አንድ በይ የነንድዬ ቡድን አንድ ብር አልመለሳችሁም። አላሁ አክበር ዘይነባ ይሄ ነገር ቆይ አምሳል አላሁ አክበር ሲጀምር ሴትዮዋ ወረቀት ሲጀምር 120,000 ወረቀቱን ሲጀምር 120,000 ወረቀቱን ደግሞ ሰርታ ወደ ኢትዮጵያ ካለች በኋላ 120,000 እንደምትከፍል አልነገርኩሽም? ይሁን ችግር የለም አላልሽም? ዘይነባ የምቻለው ሽማን የለኝ ብዬሻለሁ። ይሁን ብዬሻለሁ። ግን ከዛ ጥፋትሽ ሰውዬው ከዛ ቤት መውጣትሽ ይሄን ነገር በእንጥልጥል ያለ ዘይነባ 3ኛ ዓመት በ250 እየተደረሰው ልብሩ እንደ ዘይነባ 2 ዓመት ሙሉ $250 ሲያሰራ ይኖር እንደገና 3ኛ ዓመት $250 እዛ ቤት ልስራ የሰው ብርስ እሺ የሰው ብር ታዲያ እሱ እኮ ሰው እኔ የምሰራበት ሰው የምናገባው እህትየዋ ናት። ሰው ያመጣ ሰው ብላ ያስጀመረችው እህትየዋ ናት። ሴትዮዋ ሰርታ ወረቀቱን ላከች። ካንስል ሆኑ፣ ኢትዮጵያ ገቡ፣ ሪጀክት ተባሉ። እኔ እኛ ምን እናድርግ? የኛ ችግር አይደለም የሀገራችሁ ችግር ነው። እኛ ሰራንላችሁ ላክን፣ ሪጀክት ተባሉ። ምን እናድርጋችሁ አለኝ። ሁለተኛ የከፈላችሁትን እሺ መልሱልኝ ብላችሁ እስሚኝ ዘይነባ ሁለተኛ የከፈሉት ልጆቹ እባክሽ መልሽልን ብንላት በየወሩ አንዳንድ ሺህ ተፈለግሽ እንሰጥሻለን አሉኝ። በህግም ሄኩ እዚህ በፖሊስም እንትን አልኩ። ምን ማለት በቃ ተፈለግሽ በየወሩ አንዳንድ ሺህ እንሰጥሻለን አሉኝ። እሺ ብዬ ተስማምቼ 2 ጊዜ ሰጡኝ። 2 ጊዜ አላኩልሽም። ባለፈው 7 ሰው ናቸው። አንቺ ሁለቴ አንዱ ወጥቷል። 2 ሰው ናቸው 7 ከፈሉ ማምሽ ያለው ደረሰኝ አለኝ። 2ቱን ሰጥሻቸው ወጥተዋል አይደለ? ከዕዳ ውስጥ አኮ ቅድም አውርቻቸዋለሁ። ልጆቹ አውርቻቸዋለሁ። ይሄ አንዱ ጂብሪል እና አንድ ደግሞ ማነጣ ሄር የሚሉት ሌላ ሀገር ነን ብለው ቅድም አውርቻቸዋለሁ። 5 ናቸው። አሁን ድጋሚ ክፍያ የቀራቸው አይደል ዘይነባ? አምስት ሰው ናቸው ድጋሚ ከፍለው 5 ሰው ናቸው ዘይነባ። አቶ አሺ እዚህ ጋር በእውነት አቶ አሺ ዘይነባ 5 ሰው ናቸው ድጋሚ ከፍለው እሱንም 120,000 ይመለስልን እያሉ ያሉት የድጋሚ ክፍያውን መልሱልን ያሉት 5 ሰው ናቸው። እሱንም ደግሞ ሰዎቹ እሺ ብለውኛል። በየወሩ እንሰጥሻለን ብለው ባለፈው በተከታታይ 1 ወር ያሳልፉኛል፣ 1 ወር ይሰጡኛል። ሲሰጡኝ እየሰጡሽ ነው። ሰዎቹ ደግሞ የማይሰጡኝ ከሆነ የነዚህን የ5 ሰው 100 ሺህ ብር እኛ እየሰራን እንሰጥሻለን አላለሽም ዘይነባ ብለንሻል። ባለፈው ተቻቻገርኩ እንዲሆንኩ 50 ሺህ ብር ደሞዜን ተቀብዬ አላስገባሁልሽም ዘይነባ? ሰጥቻለሁ 150 ሺህ ብር ደሞዜን ተቀብዬ ነው። እንቅልፍ እንኳን አልተኛውም። ወስጄና አስገባሁልሽ። ተቸገርኩ ከሀገር ልውጣ ስትይኝ እግዚአብሔር እኔ እንደውም አንደኛው ተቸገረን አልሽ። እኔ እንደውም የምመጭም አልመሰለኝም ወደዚህ ሲጀመር ጠፍቼ አዲስ አበባ እንደተቀመጥኩ ነግሬሻለሁ። ቆይ እሺ ነግረሽኛል። ግን እኔ ወደዚህ የምመጣ አልመሰለኝም ሲጀመር። የአንደኛውን አልሽ ሰጡሽ። በቃ ዘይነባ ካወዳ
50 እንኳን ቢሆን ምን አልሽ ዘይነባ? ተይ ለክርሽ ነው። 50 እንኳን ቢሆን ሃይማኖት በቃ 50 እንኳን ካገኙ ይበቃቸዋል ስትይ በቃ 50 ሺህ ብር የአምስት ሰው 250 ሺህ ብር ይመጣል። ሰዎቹ የማይሰጡኝ ከሆነ 250 ሺህ ብር 2 ወር ብቻ ታገሽኝ፣ የባሌንና የኔን ደሞዝ አጠራቅመን እንሰጥሻለን። በቃ 50 ሺህ መልሽላቸው። ከዛ ላይ ግማሽ ተሰጣቸው ማለት ነው። እገላገላቸዋለሁ። እኔም በነፃነት እኖራለሁ ተባብለን ጨርሰን አውርተን እየጠበቅኩ አይደለ? ከሰጡኝ እሰጥሻለሁ፣ ካልሰጡኝ 250 ሺህ ብር እኔ ከራሴም ሰርች እሰጥሻለሁ አላልኩሽም? ጨርሰናል። አንቺ ግን ዞር አድርገሽ ሚዲያ ላይ አውጥተሽኝ 4 ሚሊዮን አልሽኝ፣ 5 ሚሊዮን አልሽኝ። አዳም እሱ ደረሰኝ እውነት ያወጣናል። አስጨርሽኝ። እዚህ ጋር የውሽ ሁሉም ቲክቶክ ተጠቃሚ ነው። እኛ ያየነው ነገር ምን እንደሆነ ታውቃላችሁ? እናንተን እስካሁን ነፃነት ሰተናችሁ እኔ ሚዩት አድርጌላችሁ ህዝቡም ጸጥ ብሎ እየሰማ 5600 ሰው ያየነው ነገር ቢኖር የሁለታችሁንም ራስ ወዳድነት ነው። የምታገኙትን ጥቅም ነው ያያችሁት። እዛ ጋር ብራቸውን ስለተበሉት ዘይነብ አመለጥሽ፣ ጠፍተሽ አዲስ አበባ ሄድሽ፣ ህይወትሽን ኖርሽ፣ አመለጥሽ፣ አረብ ሀገር ሄድሽ፣ ሳውዲ ሄደሽ ህይወትሽን እየመራሽ ነው። እናትሽን ግን ለእስር ዳረግሻት። ራስ ወዳድነሽ። ልጆቼ ሙኮስር ቤት ናቸው ልጆቼ። ህፃናት አይታሰሩም። ሴት ልጅ አለችኝ ታውቃለህ። አይታሰሩም። ዜናዋ ቲክቶክ ላይ አለቀቀችኝ። ለማን የምትተው ከፊትና ከኋላ ተሸክማን የታሰረችው ጠይቂ። እናትሽና ልጆች ለማን የምትተው? አንቺ አመለጥሽ፣ አንቺ ነፃ ወጣሽ፣ አረብ ሀገር ሄድሽ። ተመልከቺ፣ ለምታገኙት ጥቅም ያለ ጥቅም ሰው ልትወስዱ። አንቺ ለምን አልሄድሽም? እውነት የሚኬድ ከሆነ ሮማንያ ለምን አንቺ አልሄድሽም? አንደኛ ዘይነብ፣ ሌላ ሰው ከመመልመልሽ በፊት ለምን አንቺ አልሄድሽም? ይህን ጥያቄ ብቻ መልሽኝ። መጀመሪያ ለምን ራስሽ አልሄድሽም? ሀቢባ ጋር ገብታ ዘይነብ እንደመጣሁ አረገዝኩ። እየጥለኝ የሚጥል በሽታ ያዘኝ። ከኩዌት እንደመጣሁ ሕክምና ነው የጀመርኩት። እኔ ያልኩት ከሳኡዲ ሮማንያ አይሻልም ወይ? ለምን ሳውዲ አረቢያ ከምትሄጂ ሮማንያ አልሄድሽም? እሷ ጋር ጓደኛሽ 6 ወር ነው ፕሮሰሱ። ሉስ አይ አሁን ቀርቷል። ሀቢባ ይኸውልሽ እሷ ራሱ ልንጣ ብላ ነበር እንዳለ ሮማንያ ላይ ወደ ኢትዮጵያ የሚላክ እንዳለ ሪጀክት እየተደረገ ነው። ሰው ቆሟል። እዚህ እየመጣ አይደለም ታውቃለች። እንዳለ የእሷ ልጆች ብቻ ሳይሆን ሪጀክት የተባሉት ሌላ የብዙ ሰው ሪጀክት እየተባሉ ነው አዲስ አበባ ላይ። እግዚአብሔርን ነው የምልሽ። ይሄ ወይ የኔ ችግር ወይ የወረቀቱ ችግር አይደለም። የኛ ልጆች ራሱ ዘመዶች፣ ሌላ ልጆች ራሱ ስንት ብር አውጥተው ይኸው ሪጀክት ብለው ቁጭ ብለዋል። ግን የእሷ ልጆች ባዳ ስለሆኑ ሚዲያ ላይ ዛሬ እንትን አሉኝ። እኔ የራሴ ወገኖች ዘመዶች ይኸው ሪጀክት ብለው ስንት ብር አውጥተው ቁጭ ነው ያሉት ሀገራቸው። ግን እኔ ደግሞ እዚህ ጋር እሷ የልጆች እናት ናት። ይሄ በቃ ዘይነባ ይሄ ብር ድጋሚ ተከፈለው። ሰዎቹንም ጠይቄያለሁ። እንሰጥሻለን አሉት። የድጋሚውን ብር እኛ እንሰጥሻለን። የመጀመሪያው ብር 120 ሺህ ብሩ የወረቀት ነው። ወረቀታቸውን ሰርተን ልከናል። የኛ ችግር አይደለም። ቢያንስ ወረቀታቸው ዶክሜንታቸው የእያንዳንዱ ሰው 10 ወረቀት ነው። ይሄው እኔ ራሱ የመጣሁበት አለኝ ወረቀቱ ማለት ዶክሜንቴን አሳይሻለሁ። የእህቶች አለ እህቱ እዚህ ጋር ለዘይነብ ጥያቄ አለኝ። አንዴ ሃይማኖት፣ እኔ ከዘይነብ ጋር ተግባብቻለሁ በደምብ። አንቺ ዝም ብለሽ ትጮያለሽ። ዘይነብ በአንድ ሰው የምታገኙ ጥቅም 20 ሰው ስታገናኛቸው 15 ሺህ ብር በአንድ ሰው ያስቡልኛል ብለሽ ሐቁን ተናግረሻል አይደል? 15 ሺህ ብር እና ወንድሜን በነፃ ሊወስዱልኝ። ሌላው ግን እያንዳንዱ ሰው 350 ሺህ ሰው ሳገናኛቸው ለኔ 15 ሺህ ብር የኢትዮጵያ ብር በአንድ ሰው ያስቡልኛል አለች። እሺ ዘይነብ እንደዚህ በሐቅ የምታገኘውን ነገር ከዛ ላይ ከተናገረች እናንተ ሃይማኖትና ግዛው እናንተ ባልና ሚስቶች ከአንድ ሰው ላይ ስንት ነው የምታገኙት ነው ጥያቄው። ይኸውልሽ 350 ሺህ እናላገኛለሁ በይ እራሷ ናት የምትሰጠኝ። ከትኬት የተነጋገርነው ትኬት ቆርጣ 30 ሺህ አልሽ ቅድም 20 ሺህ ወይ 30 ሺህ ትኬት ቆርጣ ከተረፋቸው ልጆቹ ከመጡ ትኬት ቆርጣ ከተረፋቸው ግን ከዛ ሁሉ ሰው አንድ ሰው ነው የመጣው። እሱንም ብር ማረሰኩም አንድ ሰው ነው የመጣው። ከ15 ሰው 15 ሰው ናቸው። እሱ አንድ ሰው ነው የመጣው። ሲጀመር ንግግራችን እንደዛ ነው። ትኬት ቆርጠን ሲተርፍ ያቺም 50 ሺህ ብር ማገኘን 20 ሺህ ብር ማገኘን ለሁለት እንካፈላለን አለችኝ። ለሁለት እንካፈላለን አለችኝ። ብሩ የሚገባው እሷ ጋር ነው። ታዲያ እሺ ብሩ የሚገባው እሷ ጋር ናት። ብሩ የምትይዘው እሷ ናት። ጸጥታ ይከበር አንዴ። እሷ ዘይነብ 15 ሺህ ከሆነ የምታገኘው በአንድ ሰው፣ አንቺ በአንድ ሰው ከ20 እስከ 30 ሺህ ከሆነ የምታገኘው፣ የቀረው ገንዘብ የት ነው የሚገባው? ኤምባሲ ተገብቶ አይከፈልም። ኢንቪቴሽን ሌተር ነው የምትልኩት። ስለዚህ ለኢንቪቴሽን ሌተር 240 ሺህ ብሩን 100 ሺህ ወደ 300 ሺህ ለምን 350 ሺህ ነው በአንድ ሰው የሚከፈለው። 15 ሺህ ለሷ 20 ሺህ 30 ሺህ ለአንቺ
305 ሺህ ማን ነው የሚበላው? ማን ኪስ ነው የሚገባው? ማን አካውንት ውስጥ ነው የሚገባው? ሴትዮዋን የወሰደችው 240 ሺህ ብር ሴትዮዋን የወሰደችው ማን ነው? ስም የላትም። ህሊና ትባላለች። ህሊና ትባላለች። የሮማንያ ዜጋ ናት። ደላላዋ ናት። ህሊና የምትባል ሮማንያዊት። አዎ በጣም ጥሩ። ስልኳንና ስሟን እፈልጋለሁ እኔ በዋትስአፕ ትልክልኝ። ቁጥሩ አለ፣ ታወራች። ስልክ ቁጥሩ አለ፣ እንሰጥሻለን። እኛም ብሎ ካርጋናች አታናግራንም። እና በራሱ ካምፓኒው ደግሞ ሰውየው ያስጀመራት እሷ ወረቀቱን ነው የምትሰራው። ያስጀመራት ግን ስሙ ገብርኤላ ነው፣ ሐረብ ነው። የእሱ ባለቤት ደግሞ ስልኳን ማለት ይሰጥሻለሁ። ቅድም እሷን አውሩች ምን ታርጋችሁ ያለችው ሴትዮዋ ላይ ስልኳን ሰጥሻለሁ። ሴትዮዋን ደላላዋ እነዚህ ስር ያሏት ደላላዋ በብሯ ሰራች። ኢትዮጵያ ላከችላቸው። ሙሉ ዶክሜንታቸውን አርጋ ላከች። ኤምባሲ ሪጀክት የተባሉት ኤምባሲ ነው ሙሉ ዶክሜንት አለ። ከ10 በላይ ወረቀት ነው ለእያንዳንዱ ሰው አዘጋጅታ ሴትዮዋ የላከችው። አንድ ሰው ከዛ ሁሉ አንድ ሰው ተመታለት፣ አንድ ሰው መጣ። ሌላው ካንስል ሆነ እንዳለ ካንስል ሲሆን ለሴትዮዋ ሁለተኛ የተከፈለው ብር እንዳለ ተመልሶላቸዋል ልጆቹ። እዛ ጋር ደግሞ 350 ሺህ ከፈሉ የምትሉት ብሩን እንዳለ እኛ ጋር ለጋራ አካውንት የትኬት ብር አስገብታ እሱን መልሰንላታል። ለዜና ባስጫቸው ልጆቹ ሲቀሩ በቃ ብሩን መልሽ ብለን ሰጥተናል። ይኸውልሽ እናቴ ሃይማኖት ወይ እያለች ያለችው የተመለሰበት ደረሰኝ ወደ እኔ ላከችው አለ። አዎ አንዴ ካፍ አታውሪ ማሪ፣ በተራ ነው የምናወራው። አንቺ ስታውሪ እኔ እጸጥላለሁ፣ እኔ ሳውራ አንቺ ጸጥ። ከከፈለችው 4 ሚሊዮን 250 ሺህ ላይ የመለሳችሁት 1 ሚሊዮን 400 ሺህ ይኸው የተመለሰው። የመለሳችሁላት በደረሰኝ ማስረጃ አቅርባለች። ከከፈለችው 4 ሚሊዮን ለ20 ሰው ሰብስባ ከ20 ሰው ከከፈለችው 4 ሚሊዮን 250 ሺህ ብር ላይ የመለሳችሁላት 1 ሚሊዮን 400 ሺህ ነው። የቀረ 2 ሚሊዮን 850 ሺህ አለ። በዚህ 2 ሚሊዮን 850 ሺህ ምክንያት እሷ ህይወቷን አታለች። ማለት 20 ሰው አይደሉም፣ 20 ሰው አይደሉም ሀቢባ 15 ሰው ናቸው። 20 ሰው አይደሉም፣ የእሱ አይደሉም ሌሎቹ 15 ሰው ናቸው። የእሱ አንዱ መጥቷል፣ ከ15 አንዱ መጥቷል። 20 ሰው አይደሉም እኮ። እሺ የ19 የቀረው ከ4 ሚሊዮን 250 ሺህ ወይም አንቺ ካመንሽው 3 ሚሊዮን 350 ሺህ አንቺ ያመንሽው 3 ሚሊዮን 360 ሺህ እሷ የምትለው 4 ሚሊዮን 250 ሺህ ነው የሰጠቻችሁ። አንቺ ያመንሽው ደግሞ 3 ሚሊዮን። ለኛ አልሰጠችም እኮ ሀቢባ፣ ለኛ አልሰጠችም። ለሴትዮዋ ዱባይን ያስገባችላት ሴትዮዋ። ኤክስኪውዝ ሚ፣ ሴትዮዋን ያመጣችኋት እናንተ ናችሁ። እሷ ሴትዮዋን ዳይሬክት አታውቃትም፣ በእናንተ በኩል ነው። ስለዚህ እናንተ እያልን ነው የምናወራው። ሴትዮዋን እሷ አታውቃትም። እሷ የምታውቀው አንቺን ነው። ዘይነብ ያመነችው አንቺ ነው። ዘይነብም ጥፋተኛ ናት። ዘይነብም ደላላ ናት። እሷም ተጠቃሚ ናት። አውርታታለች እኮ አገናኝቻቸዋለሁ እኮ ይሄ ነገር ከመፈጠሩ ዋቴቨር፣ ግን አገናኝ መሀል ላይ አንቺ ነሽ። ስለዚህ ዘይነብ ዝም በይ። ዘይነብ ያመነችው አንቺን ነው። ዘይነብ የምታውቀው አንቺን ነው። አንቺን አምና በአንቺ ተማምና 20 ሰው መልምላ ሰብስባ በ20 ሰው በእያንዳንዱ 15 ሺህ ሊታሰብላት ተስማምታችሁ፣ ለአንቺ ደግሞ በ20 ሰው በእያንዳንዱ 30 ሺህ ልታገኝ ተስማምታችሁ እዚህ ቢዝነሱ ስትገቡ ሴትዮዋን አታውቃትም። አንቺ ነሽ ያመጣሻት። ስለዚህ አንቺ እያልን ነው የምናወራው። ሴትዮዋ እዚህ ጋር እስከመጣ ድረስ ሴትዮዋ ፊት ለፊት መታ እስክናወራ ድረስ አንቺን ነው የምናውቀው። ሴትዮዋን አናውቅም። ሴትዮዋ እውነት ገንዘቡን ትቀበል አትቀበል አናውቅም። ለምን እስከዛሬ ድረስ ሴትዮዋ የሚባል አካል አለ ይኑር አይኑርም አናውቅም። እኛ የምናውቀው ነገር የለም። ሴትዮዋ የሴትዮዋን አካውንት ታምጡ ስትባሉ በካሽ ነው የተሰጣት ብሩ። ሀው ካም ምንም አይነት ማስረጃ የለም። ይሄ ብር ማን ኪስ እንደገባ ፈጣሪ ብቻ ነው የሚያውቀው። እኛ አናውቅም ማን አካውንት ውስጥ እንደገባ። ደረሰኝ አምጡ ሲባል በካሽ ነው የተሰጣት፣ በዶላር በካሽ ነው የተሰጣት ከተባለ በካሽ ሲሰጣት ቪዲዮ ከሌለ ደረሰኝ ከሌለ ዊ ዶንት ኖ ይሄ ብር የት ገደል እንደገባ። ስለዚህ አሁን ይቺ ሰው በዚህ ገንዘብ ምክንያት ከኢትዮጵያ ጠፍታ ከሀገሯ ጠፍታ አዲስ አበባ እንደ ሌባ ተደብቃ ከአዲስ አበባ ሳውዲ ገብታ ሳውዲ አረቢያ ማዳም ቤት ውስጥ ነው ያለችው ተፈላጊ ስለሆነች። እሷ ግን በመጥፋቷ በራስ ወዳድነት ራሷን ለማዳን በመጥፋቷ እናቷ በስተርጅና የእሷን ህፃን መንታ ልጆች ይዘው እስር ቤት ገብተዋል። ስለዚህ ችግሩ መፈታት አለበት። ብሩ የት አለ? የቀረው ብር ይመለስላት ለልጅቷ። አንቺና ባለቤትሽ የቀረውን ብር እየሰራችሁ ክፈሉላት። 500 ነው የቀረው እኮ 500 ሺህ ብር ነው የቀረው። መልሰናል እንዳለ ይኸውልሽ፣ የመጀመሪያ ጥሩ በቃ ሃይማኖት ተስማማን። የመለሳችሁበትን ደረሰኝ ላኪልኝ ፕሊዝ። እንመልስልሻለን። አሁን እኛ እኮ ተነጋግረናል ሀቢባ። አሁን ዘይነባ እኮ መልሱ የምትለን የመጀመሪያ ወርክ ፐርሜንቱ የወረቀታቸው እንዳለ ቪዛቸው ተሰርቶ ልጆቹ ሲባል ሲጀመር ወረቀታቸው ተሰርቶ
በመጀመሪያ የምትከፍሉት $1,000 ሴትዮዋ ወረቀቱን ጨርሼ አንዳንድ ሺውን ወረቀቱን ሲጀምር ትከፍላላችሁ። ሁለተኛ ደግሞ ወረቀቱን ወደ ኢትዮጵያ ከላኩ በኋላ አንዳንድ ሺውን ትከፍላላችሁ አለች። ተስማማች ዘይነባ። እሺ አለች። ልጆቹ ጠይቂያቸው እዛ ጋር ገብተው ሪጀክት ቢባሉ ምን ቢባሉ እኔ ተጠያቂ አልሆንም ብላለች ሴትዮዋ። የሰማሽ ነው ሀቢባ? ይቅርታ ታላ ሪጀክት ቢሆኑ ምን ቢሆኑ እኔ ተጠያቂ አይደለሁም። ወረቀቱን ሰርቼ እሰጣለሁ። ቪዛ ከተመጣላችሁ በኋላ ደግሞ ድጋሚውን ብር ትከፍላላችሁ አለኝ። ለዘይነባ ነገርኳት። ዘይነባ እንደዚህ ነው፣ ይስማማሻል፣ ይመችሻል፣ ልጆቹን አስጨርሽ ሰዓት እሺ ብለዋል አለች። በቃ የመጀመሪያው ብር መጣንም አልመጣንም ችግር የለውም ብለዋል አለች። ጠይቃቸው ማን ነው ልጆቹን አላውቅም። እሺ አልና በቃ ይሄን ነገር ጀመርን። ተሰራላቸው። ልጆቹ ወረቀታቸው ሀገራቸው ሄደ፣ ኤምባሲ ገቡ፣ ሪጀክት ተባሉ። የመጀመሪያውን ብር ልጆቹ እንደማይጠይቁ ተናግራለች። ለምን እዛ ጋር ማንንም ሰው በነፃ የሚመጣ የለም፣ በነፃ ውጭ የሚደረግለት የለም ብላ ራሷ ናት አበረታታኝም እዚህ ውስጥ የጨመረችኝ ራሷ ናት። በቃ የመጀመሪያ ብር ማንም ሰው የሚመልስ የለም ያለ ነው ብላ ማንም ሰው እንኳን እዚህና አረብ ሀገር ሲሄድ ራሱ ከፍሎ ነው የሚሄደው ብላ አለችው ራሷ ናት። ግን አሁንም ጥፋተኛ እኔም ጥፋተኛ ነኝ ብዬ ራሴን እንትን ምለው የሁለተኛውን ብር መክፈላችን ነው። ለሴትዮዋ ድጋሚ የሁለተኛውን ብር ለሴትዮዋ ድጋሚ ከፈልነውን ከሴትዮዋ ጋር ተነጋገርኩ ከሰውየው ጋር እሱ ስለሆነ ያስጀመረው ብሬን የሁለተኛውን መልስልኝ፣ የመጀመሪያውን የወረቀት ነው ብላችሁኛል፣ የሁለተኛውን ስጡኝ አልኳቸው። ምን አሉኝ ሰዎቹ? በአንዴ ይሄን ያህል ብር አንሰጥሽም፣ በየወሩ እንሰጥሻለን አሉኝ። ጥሩ እየሰማሽ ነው? በየወሩ እንሰጥሻለን አሉ። ባለፈው ከአንዴም ሁለት ጨቀጨቋቸው፣ 2 ጊዜ ሰጡኝ። 1,000 ላኩላት። ሌላ ደግሞ እዛ ጋር የትኬት ብር የምን ብር ተቀመጠ የተባለውን እሱንም አስገብቼላታለሁ። ደረሰኛ ልሰጥሻለሁ። የሁለተኛውን ክፍያ ደግሞ 7 ናቸው የእሷ ልጆች ሁለተኛ የከፈሉት ማለት ነው። አንዱ መጥቷል፣ 7 ይቀሩ ነበረ። ሁለቱ ድጋሚ ክፍያቸውን ወስደው አንዴ ሜዲን ቂርቆስ ላስገባሽ ነበር። አካውንትሽ ፕራይቬት ነው። ስለዚህ ጥያቄሽን እጠይቅልሻለሁ። እኔ ላስገባሽ ነበረ አካውንት ፕራይቬት ነው ብለሻል። ሀቡ ሮማኒያን ኢንቪቴሽን ቪዛ ኮስት 82,400 euros and to ask invitation visa you have to be Romanian ነዋሪ። ሶ ሴትዮዋ ከሮማኒያ ውጪ ዱባይ እየኖረች የሮማኒያ ቪዚት ቪዛ እየጠየቀች ነው። ቪዚት ቪዛ የሮማኒያን ለመጠየቅ ደግሞ ለሰው አፕላይ ለማድረግ ደግሞ ሮማኒያ ውስጥ መኖር አለብሽ ነው የምትለው። ስለዚህ ሴትዮዋ ዱባይ እየኖረች እንዴት ነው የሮማኒያ ቪዚት ቪዛ ለነሱ የምትጠይቀው? ደላላዋ ወይም እዚህ ሀገር ናት፣ እዚህ ናት እኮ የዚህ ሀገር ሴትዮ ናት። ደላላዋ ጓደኛ አላት፣ ብሩን ከዱባይ ዶላሩን ለሷ የሚያመጣላት ሰው አላት ዱባይ እንጂ